እንዴት ነህ? እንደምን አለ አላኔ እግዚአብሔር ይመስገን። ያው እንደተለመደው አምሮብሃል። ታንክ ዩ ሚስጥር አልበም ስላገናኘን ደስ ብሎኛል። ምን ደስ ልደት ምን ቀን ነው? ጥቅምት ምን ዜናችንና እኔ ጥቅምት 6 ኦኬ ሊብራ ነሽ አንቺ? አዎ እኛ ሊብራዎች ትላለህ። ከዚህ ልጅ እያለ የምትወደው የትምህርት አይነት የቱ ነበር? ማንም ብሎ አያውቅም። ማንም እውነት የምትጠላውስ? ባዮሎጂ። እኔ ደግሞ ባዮሎጂ ወዳለሁ። ማትሳን ኦኬ የሰፈር ስም ነበረ መሳይ። መሳይ በጣም ቁም ነገረኛ ነው። ዋና ስም ነው። አዎ አይ ሁለት ስም አለ፣ ዳዊትና መሳይ። ቤተሰቦቼ ያወጡልኝ ስም ስለሆነ ሰፈርተኛው ሆኖ በመሳይ። በልጅነት የትኛው ጨዋታ ይመች ነበር? እግር ኳስ። አዎ አክተር ብትሆን ኖሮ እንደማን አይነት ተዋናይ የምትሆን ይመስላል? ዴንዝል ዋሽንግተን። አይተ በጣም የወደድከው ፊልም የቱ ነው? ኬኑ ሪቭዝ፣ ጆን ዊክ የሚለው። ከሀገር ውስጥ የወንዶች ጉዳይ። ፕሮዲሰሩ ማን እንደሆነ ግን አታውቅም አይደል? እሺ እስቲ ስለ ቤተሰብ ትንሽ ንገረን። ቤተሰብ አሁን ባለቤቴ ሎክ ካፍት ባላለች። ሁለት ልጆች አሉ። ብሌን ዳዊት እና ቤኪ ዳዊት ይባላሉ። ይሄን 14 አመቷ ነው። ቤኪ 11 ነው። ስንት አድገውላል? ደስ ይላል በጣም። ስፖርት ላይ ደህና ነው ይባላል። እውነት ነው አይደል? ምንም ማለት ነው። በደቂቃ አልነበረብኝም። ቁመናህን አይቼ መመስከር ነበረብኝ። ጂም የምትሰራበት ዋናው ምክንያት ለጤና ነው። በሚለው በቅንፍ አታስቀምጥ። ለሱማ ምክንያቱም ሁሌ ስናውቅ የተስተካከለ አቋም ላይ ነው ያለውና ሚስጥሩን ንገረኝ። ያው እንግዲህ በተቻለ መጠን ተስተካከለ ምግብና የተስተካከለ ስፖርት ሰርቼ ራሴን ማስተካከል እሞክራለሁ። የትኛው ኳስ ተጫዋች አድናቂ ነህ? ሮላንዶ። ከእግር ኳስ ሌላ የትኛው ስፖርት ይመቻል? ባስኬትቦል። ከቁመና ጋር ተያይዞ መሆን አለበት። የማይክል ጆርዳን ፋን ስለነበርኩኝ ነው። እሺ ምግብ ላይ እንዴት ነህ? ያገኘውን ትበላለህ ወይስ ትመርጣለህ? ነበር እቺ ምን ማለቷ ነው? ቁመናውን እያየች ይሉኛል ብዬ በተቻለ መጠን ጥሩ ለመመገብ እሞክራለሁ። ምን ሽሮ በጣም ወጣ። አንድ ግን እውነት ሰምቻለሁ፣ ቂንጫ አትወድም ማለት? ቂንጫ አልወድም። እውነት ነው? አዎ አልወድም። ለምን? እንደው ጥሎብኝ። እኔ ደግሞ የሚገርም እንደው ጥሎብኝ ለልጆቼ ብዙ ጊዜ ቂንጬ ነው ማበላት። አጋጣሚ ነገር እንግዲህ ይኸው። ብቻህን ቤት ሆነ ቢርብህ ለራስ ምን ታበስል ትችላለህ? እንቁላል፣ ሰላጣ፣ ጥብስ። እንደ ሽሮ ወዳለሁ ለሽሮ መስራት ይችላል። እሺ መጫወት የምትችለው የሙዚቃ መሳሪያ አለ? ድራም። ከባህላዊ የሙዚቃ መሳሪያዎች የትኛው ድምጽ ይማርካል? ማሲንቆ። ከአፍሮ ቢት እና ከሬጌ የቱን ትመርጣለህ? አፍሮ። ጎረምሳ እያለ ፍቅር ያጠቃ ነበር? አይ ደህና ነኝ። ደህና ነኝ። ያጠቃ ብዙም። ለምንድን ነው ግን በጣም ብዙ ሴቶች ሊጠብሱ ሊጣጣሩ ይመስለኝ ይላሉ እንጂ አረብስ። ያኔ የፍቅር ሎተሪህን አግኝተሃት ነበረ? ምንሱ በጊዜው የነበረችው ልጅ አግኝተዋለች። የዛሬ 30 ዓመት አካባቢ አክስቴ ሰርግ ላይ ተጫውተህ ነበረ። ብዙ ሰርጎች ላይ ሰርተሃል? አዎ በጣም ብዙ ሰርግ ሰርቻለሁ። ከኮንሰርትና ከሰርግ የት ይቀል ነበር? ኮንሰርት። ምክንያቱም
ሰርግ ለማድመቅ ነው የምንሄደው። ኮንሰርት ግን እኛ የራሳችንን ነው መስራት። እውነት ነው። ራፕ ዘፋኝ ልትሆን ኖሮ ቅጽል ማን ይሁን ነበር? ዳቪዶ እንዳልል ዳቪዶ ተይሳ ዲኤም ሊል ይችላል። እሱ አካባቢ ነው የሚሆነው። አንዳንድ ቃል ይወዛዋል። የረፍት ጊዜህን በምን ታሳልፋለህ? ከጓደኞቼ ጋር አብሬ ሙዚቃ እሰማለሁ። ሙቪ ማየት እወዳለሁ በጣም። ብዙ ጓደኞች አሉ? በጣም ብዙ አሉ። ጥሩ ወዳጆች አሉ በጣም እገምታለሁ። ምክንያቱም በጣም ተግባቢ ነህ። ወላሂ እንግዲህ ቋሚ መኖሪያ ኢትዮጵያ ወይስ? አሁን ያለሁት አሜሪካን ሀገር ነው። ለስራ መጥቼ ነው እንጂ አሁን የምኖረው አሜሪካን ሀገር። ምን አይነት አለባበስ ታዘወትራለህ? የምታውቁት ለለንና ጂንስ ስታጂስ ለዘንጽስ ሱት ደስ ያ ለዘንጣል ደግሞ የትኛው ቀለም ምንም አይደል? የትኛው ቀለም ይመቻል? ግሬ ብሉ ግሪን። ምን አይነት ሽታ ያስደስታል? ቆንጆ መዓዛ ነው ሽቶ። ክሬድ ትጠቀማለሽ? እጥዬ የምጠይቀው ደስ የማይልህ ሽታ ነው። እሱ ከባድ ነው ጥያቄ ነው። ብዙ ነው የምትለኝ? ብዙ ሊኖር ይችላል። ለኮንሰርት የት ሀገር መሄድ ያስደስታል? አውሮፓ መሄድ ደስ ይለኛል። ሰርፕራይዝ ከመደረግና ከማድረግ ሰርፕራይዝ ማድረግ ደስ ይለኛል። አይደል? ሰርፕራይዝ አረከን አይደል? ሚስተር አልበ yes ከተሰጡ ስጦታዎች ሁሉ የማትረሳይቱ ነው? ከባድ ነው። የትኛው እንደሆነ ለማወቅ ከባድ ነው። ከመብዛታቸው የተነሳ አይደል? ላይሆን ይችላል። መስጠቱም ሊሆን ይችላል። እሱ ራሱ አንድ ነገር ነው። አለም ከኪስህ የማይጠፉ 3 ነገሮች። መታወቂያ የሚይዝበት ዋሌት፣ ቁልፍና ስልክ። ያው ዋሌት ውስጥ እኮ ብርም አይጠፋም። ብርም ይዝና ብዙ እንደው ምናልባት ሌሊት እንቅልፍ ቢልህ ምን ታደርጋለህ? ለምንም ብዬ ለመተኛት ሞክራለሁ። እኔ አንድ ምክር ይስጣ። ከአንቺ ጀምሮ ወደ ታች ቁጥር። እሺ ብዙ ጊዜ የሚያስተኛኝ sounds good። ሙዚቃ ያኔ በካሴት በሚወጣበት ዘመን ተመልሶ ቢመጣ ብለህ ትመኛለህ? አዎ እንግዲህ አሁን እየመጣም ነው። እኔ ብቻ ስለተመኘሁትም ሳይሆን እየተመለሰ ነው። ውጭ ሀገሮች ካሴትን እንደገና እየመለሱት። ሚስተር አልበም ሙሉ በሙሉ በዲጂታል ነው የሚቀርበው? ሲዲ እና ሸክላ እናትማለን ብለን ያስብ። ኢትዮጵያ ውስጥ ከስራ ጋር በተያያዘ ምን ያስደስታል? ከስራዬ ውጪ ማለት ነው ወይስ ከስራ ጋር በተያያዘ? ከጓደኞች ጋር ስትጫወት ሊሆን ይችላል። በምንም ብቻ ከስራ ጋር በተያያዘ ደስ የሚለኝ። ከጓደኞቼ ጋር ሲሆን ደስ ይለኛል። ብዙ ጓደኞች አሉ ብዬሻለሁ። የልብ ወዳጆች አሉ። እነሱ ጊዜ ማሳለፍ ደስ ይለኛል። በጣም ጥሩ። በህይወት የሌለ አብሬ በሰራሁት ነው የምትለው ሰው አለ? በኢትዮጵያ ውስጥ ከሞላ ጎደል ከሁሉም ጋር ሰርቻለሁ። ከትልልቆቹም ወጣቶችና መሀል ላይ ካሉትም ከብዙዎቹ ጋር ሰርቻለሁ። ምናልባት ከውጭስ? ከውጭ አንደኛው በሞት የተለየ ሉተር ቫንድሮስ ነው። ሌላው ደግሞ ላይኖር ይችላል። በእኛ ጊዜ ነበሩ ጥሩ ዘፋኞች ነበሩ። ሰው መርቀት አውቃለሁ። ሁሌ እንደመረቁኝ። እስቲ ሌላ መረቀት ሚና ጤና ይስጥሽ። አሜን። እውነት ነው። በእድሜ ጤና ውስጥ ብዙ ይገኛል። በእድሜ በጤና ውስጥ ብዙ ይገኛል። እውነት አሜን ብያለሁ። ከተመረካቸው ምርቃቶች ውስጥ አንተ ማትረስ የሰው ሞዴሊስት ሰርቷል።
ሚስጥር አልበም ወጥቷል። ቀጥሎ ምን እንጠብቅ? ቀጥሎ እንግዲህ እስቲ ይሄኛውን እናጣጥመውና እንግዲህ እንትን እንላለን። አሁን ለአልበሙ የአልበም ሪሊዝ ፓርቲዎች እናደርጋለን። ቨርጂኒያ ዲሴምበር 13 ላይ በዋተርፎርድ የሚባል ቦታ የአልበም ሪሊዝ የመጀመሪያው ይኖረናል። ከዛ በኋላ ተመልሼ መጥቼ ጃንዋሪ 16 ደግሞ በሸራተን ሆቴል እዚህም ደግሞ አልበም ሪሊዝ ነው። ምናልባት የዚህን ከዘረስከው ግን ቨርጂኒያ እጠብቅሃለሁ። እሺ። በነገራችን ላይ ላውራሽን በጣም ነው የወደድኩት ከሙዚቃዎች ውስጥ በጣም ነው የወደድኩት ነው። አሁን ራሱ እሱን እየሰማው ሰዓት ሲደርስ ነው የሮጥኩት። እሺ ቴንክ ዩ። አልበሙ በጆሮ ይለቅ ለመርቀን አንዳኝ አመሰግናለሁ። በጣም አመሰግናለሁ። ቴንክ ዩ። እኛም በጣም እናመሰግናለን ስለሰጠህን ጊዜ። እሺ